አንድሬ ኦናና እንግዲህ ከሴኒ ላመንስ ጋር ተፎካክሮ እንግዲህ የማንቸስተር ቁጥር አንድ በረኛ መሆን ይፈልጋል። ዩናይትዶች ምንም እንኳን እሱ መሸጥ ቢፈልጉ አንድሬ ኦናና መሸጥ እንደማይፈልግና ዩናይትድ ቤት መቆየት እንደሚፈልግ ነው በዚህ ሰዓት ላይ መረጃዎች የሚያሳዩት። ሊሳንድሮ ማርቲኔዝ ምንም እንኳን በፕሪሚየር ሊጉ ብዙ ጨዋታዎችን ባያረቅም ከፕሪሚየር ሊጉ ግዙፍ ከሚባለው አጥቂ እንግዲህ ቫንዳይክ በመቀጠል የአየር ኳሶችን ያሸነፈው ሁለተኛው ተከላካይ መሆን ችሏል። ዩናይትዶች በዚህኛው ዓመት እንግዲህ በፕሪሚየር ሊጉ ከፍተኛ የሚባል ሙከራዎችን ያደረጉ ቡድኖች ሲሆኑ ደግሞ በአውሮፓ ታላላቅ 5 ሊጎች ደግሞ የሚበለጡት በባርሴሎና፣ በኢንተር፣ በማድሪድ እና በባየር ሙኒክ ብቻ ነው። ሌላኛው በዝውውር ጉዳይ የተሰማ የሚገኘው እንግዲህ የኖቲንግሃም ተጫዋች ሞርጋን ጊብስ ስክሪን ከዩናይትድ ጋር እየተያያዘ ይገኛል። እነዚህንና ዩናይትድን ስለተመለከቱ አንዳንድ ነገሮች ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ ዩናይትዶች አሁን ላይ እንግዲህ አስተማማኝ የሚባል ግብ ጠባቂ አግኝተዋል። ምንም የምንኮራበት ግብ ጠባቂ ነው። በሰዓት ላይ ሴኒ ላመንስ የኤቨርተኑ ጨዋታ ብቻ ገላጭ ነው። ከዛ በፊቶች ብዙ ኳሶች ላይ አድኖ ሊቨርፑል ላይ የአይዛክን ኳስ እናስታውሳለን። የሰንደርላንድ ጨዋታ ላይ ዣካ የመጣበትን ኳስ እናስታውሳለን። የኤቨርተኑ ጨዋታ የመጨረሻው ጨዋታ ግን ዩናይትዶች ሲቸገሩበት የነበረው ብዙ አመት ሲቸገሩበት የነበረውን የአየር ኳስ በትክክል ተቆጣጥሮ ወጥቷል እና ዴቪድ ሞይስም ተናግሯል። በግብ ጠባቂያቸው ጥሩ ነበር በዛ ጨዋታ ላይ እና እሱ ነው ይሄንን ጨዋታ ያሸነፈው የሚል አስተያየትን እስከሚሰጡ ድረስ ነው የደረሰውና የሚገርም እንቅስቃሴ እንደሆነ ያውቃለን። ዩናይትዶች ያልጠበቁትን ዝውውር ነው ያካሄዱት በሴኒ ላመንስ ላይ። የመጀመሪያ ተመራጫቸው አልነበረም። በዛ ላይ ዳናሮማ ፊት ለፊታቸው ነበረ። ዳናሮማ ማግኘት ይችሉ ነበረ። ሌላኛው ደግሞ የዓለም ዋንጫው አሸናፊ ማርቲኔዝም እየጠበቃቸው ነበርና እነዚህ ልምድ ያላቸውና ትልቅ የሚባሉ በረኞች ፊት ለፊታቸው እያለ ግን ደግሞ ማንም የማያውቀውን ለቤልጂየም አንድ እንኳን ጨዋታ አድርጎ ማያውቅን ግብ ጠባቂ በዋና ግብ ጠባቂ ለማድረግ ከነ አንድሬ ኦናና ጋር ለማፎካከር መወሰን ብዙ ትችቶች አስተናግዶ ነበርና ተናግሮ ነበረ ከዚህ በፊት ስኮልስም እና ዳናሮማ ፊት ለፊት እያለ ሴኒ ላመንስ የሚባል በረኛ ማምጣት በጣም ተወረስት የሆነ የዝውውር ነው ብሎ ተናግሮ ነበርና ብዙዎች ያልጠበቅነው ዝውውር ነው። በሴኒ ላመንስ ብዙ እምነት አልነበረንም። ይሄን ያህል ክለባችንን ለውጥ ይኖረዋል ብለን አልጠበቅንም እና ሴኒ ላመንስ ካረጋቸው ያለፉት 22 ጌሞች እንግዲህ 3 ብቻ ነው የተሸነፈውና ይሄ በጣም ትልቅ ሪከርድ ነው። ዩናይትዶች ያለመሸነፍ ጉዟቸው ላይ ይሄ ግብ ጠባቂ አለ። ብዙ ኳሶችን አድኗል። በተለይ የበርነማውዝን ጨዋታ የምታስታውሱት ከሆነ 4-4 የተለያየንበት ጨዋታ የመጨረሻ ያለቁ ኳሶች በሴኒ ላመንስ እጅ ነው የወጣ ነው። እዛ ጨዋታ ላይ ምንም እንኳን ቅጣት ምት ሲቆጠርብን የሱ ጥፋት ቢሆንም የመጨረሻዎቹ ኳሶች ግን የሚገራርሙ ሴቮች ነበሩና ሴኒ ላመንስ ግብ ባያስቆጠርም እንኳን ኳስ የሚመለስባቸው መንገዶች በጣም አሪፍ ናቸው። ዩናይትድ ደግሞ አሁን ላይ በአራት ተከላካይ ከተጫወተ በኋላ 3 ክሊንሺቶችን መጠበቅ ችሏልና እነዚህ ቁጥሮች ቀላል የሚባሉ ቁጥሮች አይደለም እና አንድሬ ኦናና ከነዛ መጥፎና አሰቃቂ ከሚባሉ አመቶች በድጋሚ ተመልሶ እንግዲህ ለዩናይትድ መጫወት እንደሚፈልግ ነው የነገረን የሚገኘው። የዩናይትድ በታሪኩ በጣም መጥፎ ሽንፈት የሚባለው በዚህ አመት ያስተናገደው የግሪምሲን ጨዋታ ነው በካርኒ ካፑና እዛ ላይ አንድሬ ኦናና ነበር ግብ ጠባቂው። አንድሬ ኦናና የአየር ኳስ ለመያዝ ሲሞክር ሁለቱም አምልጠውት ነው በጣም የሚያስጠሉ ጎሎች የገቡትና ይሄ በረኛ ነው እንግዲህ ለቁጥር አንድ በረኝነት ተመልሼ መጥቼ ፎካከራለሁ የሚለው። እዛ ቱርክ ሊግ ላይ ምን አይነት ጎሎች እየገባበት እንደሆነ ምን አይነት ስህተቶች እየተሳሳተ እንደሆነ እየተመለከተ ነውና በምንም ታምር ዩናይትድ ሊመልሱት የሚችሉት አይደለም። ይሄ በቃ ልክ እንደነ አሞሪም ልክ እና አንቶኒ ላይ እነ ሳንቾ ላይ እንዳረጋው በቃ ካሪክ አንተ አትመጥንም ይሄንን ክለብ እንዳትመጣ የሚል ትክክለኛ ውሳኔ መወሰን ያለበት ክለቡ አንድሬ ኦናና እንደማይፈልገው ማሳወቅ ያለበት ይመስለኛልና በምንም ታምር አንድሬ ኦናና ከነ ሴኒ ላመንስ ጋር ሊፎካከር የሚችልበት ምንም መንገድ አለ ብዬ አላስብም። አልታይ ወደ ቱርክ ሊግ ሊያመራ እንደሆነ ወደ ቤስኪታሽ ሊሄድ እንደሆነ በቃ የሆነ የተረጋገጠ ነገር ይመስላል። ዩናይትዶች እሱን ለመልቀቅ ዝግጁ ናቸው። ተጫዋቹም ወደዛ ለማምራት ይፈልጋል። ኦልሞስት ድርድሮች የሚያበቁ ነገር በቀላሉ የሚያልቅ ዝውውር የሚመስላልና ሌላ ግብ ጠባቂ ማስፈረማቸው ዩናይትዶች የማይቀር ነው። ግን ደግሞ አንድሬ ኦናና እንደ ተጠባባቂ ራሱ የሚመጥነን በረኛ አይደለም እና ለክለቡ ሰላማዊ ሁኔታ ለስኳዱ አሪፍ የሚባል አለ ኮኔክሽን የሚመጥን ሰው እንዳልሆነ በጣም ግልጽ ነውና ያንን መንፈስ እነ ማጉዌረን ሲመግር እኮ አይተነዋል። አንድሬ ኦናና ድፍረቱን ተመልክተናል። እነ ካስሜሮ ላይ ሲጮ ተመልክተናልና ማንም ተጫዋች እንደዛ ያን ሁሉ ሲሳሳት የጮህበት እንኳን አንድም ተጫዋች የለምና አንድሬ ኦናና በጣም ደፋር እንደሆነ እናውቃለን። መቼም ማረሰው ጨዋታ ከጋላታሳሬ ጋር ያረግነውን ዚያች 2 ተመሳሳይ ቅጣት ምቶች ያገባበትን ጨዋታ ምረሱ አይደለም እና ኦልሞስት ያንን የሻምፒዮንስ ሊግ ከምድብ የወደቅንበትን ጨዋታ በአንድሬ ኦናና ነው ብንል ምንም የሚካድ ነገር አልነበረምና
ያንን ግብ ጠባቂ በድጋሚ በዩናይትድ ማሊያ ማየት በጣም አስከፊ ነው። የቱርኩ ክለብ እሱን ለማስፈረም ይሞክራል ማለት ዘበት ነው። በውሰት ነው ሄደው፣ ስለዚህ ገንዘቡን እያገኘ ነው። የተጫዋች ከዩናይትድ ለመልቀቅ ፍላጎት ላይኖረው ይችላል። ክብሩን ለመመለስ ሻምፒዮንስ ሊግ ላይ ምን ያህል ቁጥሮች እንደነበሩትና ዩናይትድ ከመምጣቱ በፊት ገናና እንደነበር እናውቃለን። ያንን ስሙን ለመመለስ የሚችልበት አቅም ያለው አይመስለኝም። ሌሎች የዩናይትድ ተጫዋቾች በሌላ ሊግ ላይ እንኳን ራሳቸውን ሲያሳዩ በደንብ ተመልክተናል። የአንድሬ ኦናናን ግን መጥፎ ሳይዶች ነው የተመለከትነው። አንድ ሁለት ጨዋታዎች አሲስት አረገ፣ ጥሩ ተነጋግቷል፣ ሴቭ አረገ ምናምን ሲባል ነበር። ግን ራሱ አንድሬ ኦናና ተመልሶ መጥቷል እና አሁን ላይ ሃይላይቶችን የምትመለከቱ አንድሬ ኦናና እውነት የኛ በረኛ ነበረው የሚያስብል ነገር ነውና ይሄ በረኛ ከኛ ጋር መቀጠል ምንም መሳብ የሌለው ነገር ነው። ልክ እንደነ ራስመስ መልቀቅ አለበት። ልክ እንደነ ጋርናቾ፣ እንደ አንቶኒ፣ እንደነ ሳንቾ መልቀቅ ያለበት ሰው ነው። እሱ አንደኛው ነውና እነዚህ ተጫዋቾች መመለስ የሌለባቸውና ጭራሽ ማየት ማልፈለጋቸው ተጫዋቾች ናቸው። ክለቡ ትክክለኛ ውሳኔዎችን እየወሰነ እንደሆነ የሚያስታውቀው የነዚህ አራት ተጫዋቾች ፊርማ ነው። የነ ሴኒ ላመንስ፣ ኩኛ፣ ብራያን ምቤሞ፣ ሴስኮ ምን ያህል በዚህ ዓመት እንኳን አስተዋጽኦ እንዳላቸው እየተመለከትን ነው። የሴኒ ላመንስ ነገርኳችሁ በ22 ጨዋታ 3 ብቻ ነው የተሸነፈው። የብራያን ምቤሞ ስንመለከት በ22 ጌሞች 12 የጎል ተሳትፎ፣ ኩኛ ባለፉት 12 ጌሞች 7 የጎል ተሳትፎ አለው። ሴስኮ ስንመለከተው ባለፉት 7 ጨዋታ 6 ጎል ምናምን ማስቆጠር መቻል ማለት ይህ ትልቅ ነገር ነውና ትክክለኛ ፊርማ አድርገዋል። ትክክለኛ የሚባል ውሳኔን ወስነዋል። ሩበን አሞሪም በዚህ ማድነቅና ማመስገን ያለብን ይመስለኛል። እነዛን ተጫዋቾች ከክለቡ መልቀቅና እንዳለባቸውና ከቦርዱ ጋር ትክክለኛ ውሳኔ መወሰኑ ልክ ነው ብዬ አስባለሁ። አሁን ለቦርዱ ትክክለኛ ሳይንስ ሰጥቷቸዋል። ለክለቡ የማይመጥኑ ተጫዋቾች እስቲል አሉ። ነውጋርቴ እንደ ተጫዋች አላያቸውም። እነዚህ ተጫዋቾች መልቀቅ ያለባቸው ተጫዋቾች ናቸውና አሪፍ ተተኪ ተጫዋቾች ያስፈልጉናል። የመሃል ሜዳው ላይ ልክ እንደነዚህ አይነት ተጫዋቾች አስፈርመን ለውጥ የሚያመጡ ዩናይትድን ወደ አሸናፊነት ወደ ዋንጫው ተፎካካሪነት የሚመልሱ ተጫዋቾች እንመለከታለን ብዬ ተስፋ አደርጋለሁና የአንድሬ ኦናና ድፍረት ብዙዎችን ያስገረመ ነገር ነው። እስቲ ስለ አንድሬ ኦናና ያላችሁን አስተያየት ኮመንት ላይ ንገሩኝ። ሌላኛው እንግዲህ ሊሳንድሮ ማርቲኔዝ ነው። ሊሳንድሮ ማርቲኔዝ በዚህ አመት ብዙ ጨዋታ አግኝተነዋል ለማለት በጣም ከባድ ነው። ከሩበን አሞሪም ጋር ራሱ እስከ መጣላት ደርሶ ነበር የሚሉ ዜናዎች ወጥተው ነበር። ሩበን አሞሪም ከለቀቁ በኋላ የረጅም አመት ጉዳት እንደነበረበት እናውቃለን። ኦልሞስት 1 አመት ሊሞላው ነበር። የጉልበት ጉዳቱ በጣም አሰቃቂ ነበር። በጣም ተስፋ ቆርጦ እንደነበር ራሱም ተናግሮ ነበር። ከዛ መልስ እንግዲህ ዩናይትድ መጥቶ ያ የፕሪሚየር ሊጉ አጭሩ ተከላካይ ብዙ ሲተች የምናውቀው ተከላካይ እነ ስኮልስ እንኳን ሙድ የሚይዙበት ሃላንድ አክፎት እሱን ጎል ማስቆጠር ይችላል እያሉ የሚቀልዱበት ተከላካይ አሁን ላይ ረጅም ከሚባለውና ግዙፍ ከሚባለው የመሃል ሜዳ ተከላካይ ቫንዳይክ በመቀጠል እንግዲህ የአየር ኳሶችን ያሸነፈው እሱ ነው። አስቡት። ነማቲያስ ዴሊት ቢሆኑ አይገርመኝም፣ ሃሪ ማጉዌር ቢሆኑ አይገርመኝም። ምክንያቱም ብዙ የጨዋታ ጊዜ ነበራቸው። ፊዚካሊ በቁመታቸው እነዚህ ሰዎች ከሊሳንድሮ ማርቲኔዝ ከፍ ያሉ ናቸው። ግን ሊሳንድሮ ማርቲኔዝ በዚህ ቁመቱ ነው ይህንን ነገር ማድረግና ማሸነፍ የቻለውና የአየር ኳሶች የሚያሸንፍበት መንገድ ልክ እንደሌሎቹ ዘሎ ምናምን ብቻ ሳይሆን ኳሷ የት ነው የምትደርሰው የሚለውን ነገር በቃ በትክክለኛው ቦታ ገምቶ ማወቅም ይችላል። ፊዚካሊም የተወሰነ ይነካቸዋል። ከስር ነው እንትን የሚላቸውና ሃላንድ ማቆም ከተቻለ ሌሎቹ የሚከብደዋል ብዬ አላሰብምና በጣም አሁን ላይ አነጋጋሪና በጣም የገረመኝ ስታት ስለሆነ ነው። ከቫንዳይክ በመቀጠል እንግዲህ እሱ ከሆነ በፕሪሚየር ሊጉ አጭሩ ተከላካይ እንግዲህ ብዙ የአየር ኳሶችን ያሸነፈ ነው። ታክል በሆነ አይገርመኝም፣ 1 ለ1 አላለፉትም ቢባል አይገርመኝም። የአየር ኳስ ሲሆን ግን በጣም ከባድ እንደሆነ እናውቃለንና የሊሳንድሮ ማርቲኔዝ እንግዲህ የአየር ኳስ አሸናፊነት አሁን ላይ በጣም አነጋጋሪ ሆኗል። ሌላኛው የዩናይትድ ጥሩ ሳይድ ደግሞ በፕሪሚየር ሊጉ ከፍተኛ ሙከራ ያደረገ ቲም ነው። 427 ሙከራዎችን ማድረግ ችሏልና በዚህ ዓመት የአጥቂ መስመሪያችን በቃ እንኳንም ኢንቨስት አረግን እንኳንም ገንዘብ አወጡ ዩናይትዶች የሚያስብል ወጪ ነው ያወጡትና ሊቨርፑልን ስንመለከት ወደ ግማሽ ቢሊዮን የሚጠጋ ገንዘብ አወጥተዋል። እነ አይዛክ ላይ ኤክቴኬ ላይ ምናምን ብዙ ገንዘቦች አወጥተዋል። ግን መጥፎ የሚባል ሲዝን እያሳለፉ ነው። ዩናይትድ ከዛ ጋር በማይጠጋጋ ወደ 200 ምናምን የሚደርስ 200ንም ራሱ የሴስኮ ዝውውር ላይ ዩናይትድ ሴስኮን የማስፈረም ገንዘብ አለው የለውም እየተባለ ያወጣው ገንዘብ ነውና ግን ደግሞ የሚያስቆጨው ገንዘብ እንዳለ በእነዚህ 3 ተጫዋቾች ተመልክቷል። የነ ብራያን ምቤሞ ተሳትፎ፣ የነ ኩኛ፣ በድጋሚ ሴስኮ እንደዚህ ቁጥሮችን ማምጣት ችሏልና በፕሪሚየር ሊጉ ቁጥር 1 ሙከራ ያደረገ ቲም ነው። በአውሮፓ ደግሞ በነ ባርሳ ነው የሚበለጠው። እነ ላንዶቭስኪ፣ ራፊኒያ፣ ያማል ያሉበት ቲም ላይ ነው የሚበለጠው። እዛ በነ ኦሊሴ፣ እነ ሃሪኬን ያሉበት፣ እነ ዲያዝ ያሉበት ባየር ሙኒክ ነው። ኢንተር ማድሪድ፣ እነ ኪሊያን ቬኒ እነዚህ ተጫዋቾች የተሰበሰቡበት ቲም ነውና
እያንዳንዱ ስንመለከት ያላቸው ቲሞች በቃ ቅንጅት ነበራቸው። ከዚህ በፊት አብረው የቆዩ ናቸው። በኢንዲቪጁዋሊ በጣም የገነኑ ለባላንዶር የሚታጩ ተጫዋቾች ያሉባቸው ቲሞች ናቸውና ዩናይትድ በመጀመሪያ ዓመታቸው ነው እነ ኩኛ ባላንዶር ስታንዳርድ ውስጥ የሚሆኑ ተጫዋቾች አይደለም። እነ ብራይን እነ ሴስኮ ገና አሪፍ ይሆናል ተብሎ የሚጠበቅ አጥቂ ነውና እነዚህን ይዘን ነው እንግዲህ እንደዚህ ቁጥሮች ማስመዝገብ የቻልነው። ቀጣይ ዓመት ላይ ምን አይነት ቁጥሮች ሊመዘገቡ ይችላሉ? ብራይን ምቤሞ በጣም ለቦታው የሚመጥን ሰው እንደሆነ እየተመለከትን ነው። ኩኛ ምን ያህል ታጋይ እንደሆነ እናውቃለን። ወጥ ሆነ እንኳን አቋም ባይኖረው ሴስኮ አሁን ላይ ትክክለኛ የዩናይትድ 9 ቁጥር ይመስላል። ዩናይትዶች ማያሳስባቸው ይመስላል ከዚህ በኋላ 9 ቁጥርና እነዚህ ሲቀናጁና የራሳቸውን ኮንፊደንስ ሲያመጡት ዩናይትዶች የሚጎላቸውን ቦታዎች እንደ ቲም ሲሞሉ ዋና አሰልጣኝ ሲያገኙ ማይክል ካሪክም ከቀጠለ ማይክል ካሪክ ሌላም አሰልጣኝ ከሆነ አሪፍ የሆነ ነገር የምንመለከትበት ቀጣይ የሆነ ሳይኖች የምንመለከትበት ይሆናል ብዬ አስባለሁ። የነ ብሩኖ ፈርናንዴዝንም ቻንስ ክሬት ማድረግ አሲስት ማድረግ ምን ረሰው ነገር አይደለም። አንደኛው በጣም አሪፍ ተጫዋች እሱ ነው። የብሩኖ ፈርናንዴዝ እንደው የሚገርመው ከ80 ምናምን ደቂቃ በኋላ ብዙ ቻንስ ክሬት ያደረገው ተጫዋች ነውና ጨዋታዎች ሊያልቁ ሲሉ ዩናይትዶች እንዲነቃቁ ዩናይትዶች ጎል እንዲያገቡ የሚሯሯጠው ተጫዋች ነው። ብሩኖ ፈርናንዴዝ ምን ያህል ታጋይ እንደሆነ እናውቃለን። ምንም እንኳን የቀጣይ ዓመቱ ነገር የሱ ነገር አጠራጣሪ ቢሆንም በሚቀጥለው ዓመት ብሩኖ ፈርናንዴዝ ይኖራል ብለን እንገምታለን። ካልኖረ እንኳን ዩናይትዶች በጣም ብዙ ተጫዋቾችን እየተመለከቱ እንደሆነና ተጫዋቾች ራሳቸውን ለዩናይትድ እያቀረቡ እንደሆነ እየሰማን ነው። ኦዴጋርድ ከአርሰናል መልቀቅና ይፈልግና ዩናይትድን መቀላቀል ይፈልጋል የሚሉ ዜናዎች ሰምተናል። እነ ፓልመር በቼልሲ ቤት ደስተኛ እንዳልሆኑ ተመልክተናል። ብዙ ወሬዎች እየተሰማ ነው። ፓልመር ዩናይትድን የመቀላቀል ቻንሱ በጣም ሰፊ ነው፣ ወደ ማንቸስተር መመለስ ይፈልጋል የሚሉ ዜናዎች አሉና እነዚህ ቦታዎች በብሩኖ ከቨር ሊደረጉ የሚችሉ ናቸው። አሁንም ደግሞ ሞርጋን ግሪቭስ መጥቷልና በፕሪሚየር ሊጉ አሪፍ የሚባል ተጫዋች ነው። ከዚህ በፊት ወደ ቶተንሃም በዚህኛው የዝውውር መስኮት ሊያመራ ነበረው ሂሪዊጎ ተብሎ ኦልሞስት ጨርሶ ነበር። ግን ኖቲንግሃሞች ወደ ቶተንሃም ላይ ክርሳ አቅርበው እንግዲህ ተጫዋቹ ወደ ቶተንሃም እንዳይዘዋወር አድርገውት ብዙ በውስጥ ለውስጥ የተሰራ ስራ አለ ተብሎ ቶተንሃም ችግሩ ስላለመግባት ነበር ተጫዋቹን ተጫዋቹን ፊርማ ኑሮ ነበር። ግን ኖቲንግሃም በዚህ አመት የሚተርፍ አይመስልም። ወራጭ ቀጠና ያለ ቲም ነው። ከዚህ በኋላም ይቀጥላል የሚል ተስፋ የለኝምና ተጫዋቹ ከዩናይትድ ጋር የስሙ የተያያዘ ይገኛልና ምናልባት ያው ብሩኖ ሊተካልን የሚችል ተጫዋች ነው። በአንድ ለም እንኳን እዛ ቦታ ላይ ከቨር ሊያደርግልን የሚችል ተጫዋች ነው። እዛ ቦታ ላይ ሊጫወት ይችላል ብለን የምናስበው ተጫዋች ስለሆነ አሁን ላይ ከዩናይትድ ጋር ስሙ የተያያዘ ይገኛልና አሁን ላይ የተሰሙ ያሉ ዜናዎች እንግዲህ እነዚህ ናቸው። የአንድሬ ኦናና ጉዳይ አለ። ዩናይትዶች ከፍተኛ ሙከራ በፕሪሚየር ሊጉ ማድረጋቸው፣ የሊሳንድሮ ማርቲኔዝ ከቫንዳይክ በመቀጠል የአየር ኳስ ማሸነፉ፣ የዝውውር ጉዳዩ አለና የዚህ የተሰሙትና የዘናችሁ አዳዲስ ዜናዎች ደግሞ ሲሰሙ በቀጣይ ቪዲዮ ይዤላችሁ መጣ ነው የሚሆነው። እስካሁን ድረስ ሰብስክራይብ ሳታደርጉ ካያችሁ ሰብስክራይብ ማድረግ እንዳይረሳ። ይሄን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ኮሜንት ላይ አስተያየታችሁን አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።